بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد أيها المستمعين الكرام، السلام عليكم ورحمة الله وبركاته. يتكبراتنا ود يهوناتشو مسلم وندموچنا ايتوچي በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን በማለት ኢንሻአላህ ወደ ዛሬው የተቀደሰ ደርስ ኢንሻአላህ ይገባለሁ። ረመዳን እንደሚታወቀው ትላንትና ገባ፣ ዛሬ ሊወጣ ነው ማለት ነው። ዛሬ ረመዳን 22ኛው ቀን ነው። እንግዲህ ይህ ማለት ነው ወደ 10 الأواخر ወደ መጨረሻዎቹ 10 ቀናቶች ውድ የሆኑ 10 ቀናቶች ውስጥ ነው የምንገኘው ማለት ነው። الأشهر الأخير إخواني وندموچي لقد نزل بكم 10 رمضان الأخير. يا رمضان የመጨረሻዎቹ 10 ቀናቶች በእናንተ ላይ መጥተዋል። ያው እዛው ገብተን ኢንሻአላህ እንገኛለን። ስለዚህ فيها الخيرات والأجور الكثيرة በእነኚህ 10 ቀናቶች ውስጥ ብዙ ኸይራት ያለባቸው ብዙ ምንዳ ያለባቸው ናቸው። ካለፈው 20 ቀን በበለጠ ማለት ነው። ረመዳን ቀናቶቹም ሰዓቶቹም ሳምንታቶቹም በጣም ውድ ናቸው። ሰከንዶቹም ደቂቃዎቹም ውድ ናቸው። ግን በተለይ 10 الأواخر ነብዩ በጣም የተናገሩበት ነው ማለት ነው። ስለዚህ ኢንሻአላህ ዛሬ የምንመለከተው ፈዳኢል ለይለተል ቀድር ይሆናል ማለት ነው። እሷ የምትገኘው እዛው ስለሆነ ማለት ነው። فيها الفضائل المشهور በእነኚህ 10 ቀናቶች ውስጥ በመጨረሻዎቹ ማለት ነው ብዙ ነገር አለ። መሽሁር የሆነ የታወቀ ዓሊሞች የሚናገሩት ዱዓቶች ሁሉ የሚናገሩት ኸጢቦች ሁሉ የሚናገሩት ብዙ ፈዳኢል አለ ማለት ትሩፋት አለ ማለት ነው። والخصائص المذكورة እንደዚህ የተነገሩ ብዙ ልዩነቶች አሉ ማለት ነው። ካለፈው 20 ቀን የበለጠ የሚያደርጋቸው ብዙ ነገር አለ ማለት ነው። ለምሳሌ ከነሱ መካከል ነብዩ ሰለላሁ ዐለይሂ ወሰለም ካነ يجتهد بالعمل الصالح فيها أكثر من غيرها. ነብዩ ጾመው ይመጡና ከ21 ጀምሮ እስከ 30 ወይም እስከ 29 ያሉ ቀናቶች ላይ በጣም በመልካም ስራ ላይ ብርቱ ይሆኑ ነበር ማለት ነው። አቅሰል ጂሃድ የጂሃድ የትግል ጥግ ድረስ በትግል ያሳልፏቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ማስረጃ ምን አለ ካላቸው ففي صحيح مسلم عن عائشة رضي الله عنها أن النبي صلى الله عليه وسلم كان يجتهد في العشر الأواخر ما لا يجتهد في غيره. عائشة رضي الله عنها ود بالبيتها شمارنا نبي صلى الله عليه وسلم 10 الأواخر ላይ ሌላ ጊዜ ከሚታገሩት የበለጠ ወይም ደግሞ ሌላ ጊዜ ማይታገሩትን ትግል ይታገሩ ነበር። መልካም ስራ ይበረቱ ነበር። መልካም ስራ ላይ ትግል ማለት መታገል መጣር ማለት ነው። ይጥሩ ነበር ይሰሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም አለች አይሻ ረዲየላሁ ዐንሃ። وفي الصحيحين عنها قالت أو عائشة من تلالج كان النبي صلى الله عليه وسلم إذا دخل العشر አለች የመጨረሻዎቹ 10 ቀናቶች በሚገቡበት ጊዜ አለች ሸደ ሚዕዘረሁ ነብዩ ሰለላሁ ዐለይሂ ወሰለም ኢዛራቸውን ጠበቅበቅ አድርገው ያስሩ ነበር። ይሄ ኪናያ ነው። هو كناية عن اعتزال النساء ከሚስቶቻቸው ከባለቤቶቻቸው ይርቁ ነበር። ሸሽተው ርቀው ወደ መስጊድ ገብተው ኢዕቲካፍ ነይተው ቁጭ ነበር። ለምን للقاء ربه أو لعبادة ربه وحده الله بيتشا اندي عملكو በዚህ መልኩ ያረጉ ነበር አለች ረዲየላሁ ዐንሃ።
ليتدرع على الصلاة والذكر وقراءة القرآن بزي هلو نصو بقى كنصا هونو كبزينت وتو بالله عبادة ላይ ቢዚ ለመሆን ፈልገው መስጊድ ይገቡ ነበር አለች አይሻ ረዲየላሁ ዐንሃ። ሌላ ሁለተኛው ምንድነው? ወአህያ ለይለሁ እነዚህን 10 ቀናቶች የመጨረሻዎችን ማለት ነው ሌሊቱን በሙሉ ህያው ሆነው ያድሩ ነበር። ህያው ማለት አይተኙም ነበር ማለት ነው። ወይ ጥቂት እንጂ አይተኙም ነበር። አንዴ ሰላት ላይ ቆማሉ ይሰግዳሉ፣ አንዴ ይቀራሉ፣ አንዴ ዱዓ ያደርጋሉ፣ አንዴ ይዘክራሉ፣ አንዴ ያለቅሳሉ። እንደዚህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን በሙሉ በዒባዳ ጥምድ ብለው ያድሩ ነበር። ወአህያ ለይለሁ። ሌላ ወአይቀዘ አህለሁ ነው። እኛ የዘነጋነው ነገር ነው ይሄ። ወአይቀዘ አህለሁ ከራሳቸውን ባሻገር ደግሞ ቤተሰቦቻቸውን ይህ ጊዜ የእንቅልፍ ጊዜ አይደለም፣ ደንወዝ መረከቢያ አጅር የሚበዛበት በረካ የሚበዛበት ብዙ ትሩፋት ያለባቸው ቀናቶች ናቸውና ብለው ቤተሰቦቻቸውን ከመቼውም በላይ ይቀሰቅሱ ነበር። ሲተኙ ውሃ የረጩን ቢሆን ይቀሰቅሷቸው ነበር ማለት ነው። ነቢይ ይህን ያደርጉ ነበር። ሌሊት መቆም ቁርአን በመቅራት አላህን በማስታወስ በመዘከር ያሳልፋቸው ነበር። ለምን ብትለኝ ወይም ለምን ብትኝ ሊሸረፊ ሃዚህ ለያሊ እነዚህ ቀናቶች ልቅና ስላላቸው የላቁ ስለሆነ በዚህ መልኩ ያሳልፋቸው ነበር። አለቲ መን ቃመሃ ኢማናን ወህቲሳባን ገፈረ አላሁ ለሁ ማ ተቀደመ ሚን ዘንቢሂ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እችን ሌሊት አላህ ወፊቆት አላህ ገጥሞት በዒባዳ ያሳለፋት ከሆነ ሰው አሉ በአላህ አምኖ አጅሩን ከአላህ ፈልጎ በዒባዳ ያሳለፈ ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ያለፈ ወንጀሉን በአጠቃላይ አላህ ጥርግ አድርጎ ይምራዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይምራዋል። አላህ ይማረን ወንጀላችንን። አሚን በሉ። አላህ ይማረን። አላህ ከወንጀላችን እጥብ አላህ አድርገን። አላህ ወንጀላችንን ያራግፍልን ያ ረቢ። አላህ ስላችን እንኳን ለዛ ባይበቃ ማለት ነው። ሐዲሱ ሙተፈቅ ነው ማለት ነው። ወዛሂሩ ሃዛ ሐዲስ የዚህ ሐዲስ ዛሂሩ ምንድነው? እሱ አነሁ ዩሕይ ለይለ ኩለሁ። አዎ ሌሊቱን በሙሉ ህያውን ያድሩ ነበረ። በምን ፊ ዒባደት ረቢህ ቅድም እንዳልኳችሁ ምን ሰላት ወዚክር በቅራአት ልቁርአን ወዱዓ ወሱሑር ሱሑር እነሱ ነበረ። ወገይሪሃ ሌሎቹንም ዒባዳዎች እየሰሩ ነቢዩ ሰለላሁ ዐለይሂ ወሰለም ያሳልፏቸው ነበረ አለች አይሻ ረዲየላሁ ዐንሃ። ሌላው ነራ ከሲረን ከዚህ ደግሞ አንጻር ሰዎቹን እንመለከታለን። ይሄ መረበድ ዳምጡ ወላሂ ሰዎቹን እናያለን። ብዙ ሰዎች ማለት ነው እነዚህን ቀናቶችንም ሌሊቶችንም ሰዓታቶችንም የመጨረሻዎችን ማለት ነው እንደው በቀልድ ውድ የሆኑ ትርፋማ የሆኑ ጊዜዎችን እንደው ፊማ ላ የንፈዕሁም በማይጠቅማቸው ነገር የሚያሳልፉ አሉ። ወሬ እየለፈለፉ ፊልም ሙሰልሰል እያዩ ጫት እየቃሙ ሙዚቃ እየሰሙ ነሺዳ እየሰሙ በማላ ያዕኒ ያሳልፏቸዋል። አላህ ይጠብቀን ማለት ነው። በማይጠቅም የሰሕሩነ ሙዕዘመ ለይል ሌይሉን በሙሉ ያለ እንቅልፍ ያድራሉ። በምን ቢማላ ያዕኒ በማይጠቅማቸው ነገር ላይ ማለት ነው። ፊ ለህዊ ልባጢል ውድቅ በሆነ ጫወታ ያሳልፉና አኽረ ሌይል አካባቢ ፈኢዛ ጃአ ወቅቱ ልቅያም የቅያሙ ሰዓት ሲመጣ ጿሚዎቹ ደጋግ የአላህ ባሮች ወደ ቅያም ወደ ተሐጁድ ወደ ቅያም ሌሊት ሲመጡ እነሱ ምን ያደርጋሉ? ናሙ ይተኛሉ ማለት ነው። አንሁ ይሄን ከመስራት መልካሙን ከመስራት ከመስገድ ከመቅራት ከዱዓ ከማድረግ ይተኛሉ። ወፈወቱ ዐላ አንፉሲሂም ኸይረን ከሲረን በዚህ ምክንያት እነኚህ ወገኖቻችን ብዙ መልካም ነገር ብዙ አጅር ያጣሉ ማለት ነው። አላህ ይጠብቀን። አሜን በሉ። አላህ ይጠብቀን። ወላሂ
لعلهم لا يدركونه بعد عامهم هذا أبدا ይህንን ደግሞ ቀን ይህን ረመዳን ወርን ምናልባት ካሁን በኋላ ላያገኙ ይችላሉ። በማል መሞት አለ፣ እኛ አናውቅም፣ ሊሄዱ ይችላሉ። ስለዚህ ሰዎች ራሳቸው ላይ ተጫወቱ ማለት ነው። ራሳቸው ነፍሳቸው ማግኘት ያለባትን ነገር ማግኘት ሲኖሩባት እንዳታገኝ አድርገው ነፍሳቸውን ከመልካም ነገር ከመልካም ምንዳ ከበረካ ከረሕመት ከለከሏት ማለት ነው። እሺ ይሄ ምንድነው? በማለ ያኒ በምን ለምን ይጫወታሉ? ምንድነው ወደዛ የሚወስዳቸው? ምንድነው ማይጠቅማቸውን ነገር እንዲያደርጉ የሚያደርጋቸው? ምንድነው በዒባዳ ሰዓት ሰዎች ከእንቅልፋቸው በጊዜ ተኝተው ተነስተው ሊቆሙ ሲዘጋጁ እነሱ እንዲተኙ የሚያደርጋቸው ምንድነው ይባል? هذا من تلاعب الشيطان بهم ይህ ሸይጣን በእነሱ ላይ ይጫወትባቸዋል። የሸይጣን ጨዋታ ነው ማለት ነው። ወመክሪሂ ቢሂም የሱ ሴራ ነው። አው ኢለዋል ፊልሙን አው ማሻአላህ ጎግል ጉርግር ቲክቶክ ምናምን እንደዚህ ሳቅ ተሳሳቅ ይለውና ሆይ ሆይ ይለውና ልክ ሰዎች በጊዜ ተኝተው ሙእሚኖች ሳሊሆቹ ባሮቹ በጊዜ ተኝተው ልክ ሰዓቱ ሲደርስ ለዒባዳ ሲነሱ እነሱን ደግሞ ሸይጣን ያስተኛቸዋል። በቃ ወሰድህ ኢያሁም አን ሰቢልላህ እነሱን ከአላህ መንገድ ያርቃቸዋል፣ ይዘጋባቸዋል ማለት ነው። አላህ ይጠብቀን። ስለዚህ ወንድሞቼ እህቶቼ ፊል ዓለም ያላችሁ ጠንቃቃ እንሆን። ሌላው ኢዕቲካፍ ነው። በዚህ 10 ቀናቶች ውስጥ በእነኚህ 10 ቀናቶች ውስጥ የሚያስፈልገው ምንድን ነው? ኢዕቲካፍ ነው። ኢዕቲካፍ እነዚህን ቀናቶች ለየት ከሚያደርጋቸው አንዱ ምንድን ነው? ኢዕቲካፍ ገብቶ መስጊድ ላይ ማሳለፍ ነው። ካነ ነቢዩ ሰለላሁ ዐለይሂ ወሰለም ያዕተኪፉ ፊሃ ነቢዩ ኢዕቲካፍ ይገቡ ነበረ በእነኚህ 10 ቀናቶች ማለት ነው። ወልኢዕቲካፍ ሁወ ሉዙሙል መስጂድ ኢዕቲካፍ ምንድን ነው ካላችሁ መስጊድ ውስጥ ገብቶ አላህን ለማምለክ ለዒባዳ ቁጭ ማለት ነው። ኢዕቲካፍ የሚባለው ሊተፈሩጊ ሊጣዓቲላሂ ዐዘ ወጀለ አላህን ለመታዘዝ የአላህን ሕግጋት ለመጠበቅ ለመስራት ወደ አላህ በበለጠ ለመቅረብ መስጊድ ገብቶ ወደ አላህ በመቃረብ ንያ ቁጭ ማለት ኢዕቲካፍ ይባላል ማለት ነው። አልኢዕቲካፍ ሁወ አልጁሉስ ፊል መስጂድ ሊዕባደቲላሂ ወሕደሁ ኢዕቲካፍ የሚባለው አላህን ብቻ ለማምለክ መስጊድ ገብቶ መቀመጥ የተወሰነን ሰዓት ቀን አንድ ቀን ይቻላል፣ ግማሽ ቀን ይቻላል፣ አንድ ሰዓት ይቻላል፣ 2 ሰዓት ይቻላል፣ 20 ቀን ይቻላል። ችግር የለውም። እሱ እንደ ምቾታችን ማድረግ ይኖርብናል ማለት ነው። ቃለ አላሁ ተዓላ ለዚህ ማስረጃ አላህ ምን አለ? ወላ ቱባሽሩሁነ አትንኳቸው ሚስቶቻችሁን ወአንቱም ዓኪፉነ ፊል መሳጅድ እናንተ መስጂድ ገብታችሁ ኢዕቲካፍ ከነገታችሁ በኋላ ከሚስቶቻችሁ ጋር ግንኙነትን ተው፣ ራቅ። በቃ ለዒባዳ ገብታል፣ ጸጥ ብለህ አርፈህ ዒባዳህን ስራ አለ አላህ ሱብሓነሁ ወተዓላ በቀራ 118 ላይ 17 ቁጥር ላይ ማለት ነው። ወቀድ ኢዕተከፈ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ኢዕቲካፍ አድርገዋል። መቼ? ዐሸረል አዋኺር ላይ ከሰሓቦቻቸው ወአዕተከፈ አስሓቡሁ መዐሁ ወበዕደሁ ሰሓቦች እሳቸውም እያሉ ከእሳቸው ጋር እሳቸውም ደግሞ ከሞቱ በኋላም አድርገዋል። وفي صحيح البخاري عنها أيضا قالت كان النبي صلى الله عليه وسلم في كل رمضان 10 أيام يعتكف مع النو يعتكف في كل رمضان 10 أيام عائشة ስትናገር በየረመዳኑ በዓመት ዓመት ማለት ነው 10ን የመጨረሻ ቀን ኢዕቲካፍ መስጊድ ገብተው ያሳልፏቸው ነበር ብላ አይሻ ብላለች ማለት ነው። እኛስ ቢባል እኛ ምን ንግባ እንደ ቂማችን እንደ ሐረታችን ማለት ነው። ፈለማ ካነ العام الذي قبض فيه ነብዩ ሰለላሁ ዐለይሂ ወሰለም የሞቱበት ዘመን ላይ ግን ኢዕቲካፍ 20 يوما 20 ቀን ተቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። 20 ቀን ኢዕቲካፍ ለምን ማለት ነው? ይሄ ከረመዳን 11 ጀምሮ እስከ 20 ያለውን ቀን ገብተው ኢዕቲካፍ እንደተቀመጡ መስጊድ አይሻ ትናገራለች ማለት ነው። ሌላው من خصائص هذه العشر ሌላው ምንድነው? እነኚህን 10 ቀናቶች ልዩ ከሚያደርጋቸው አንዱ ምንድነው? ዘካተል ፍጥር ነው። ዘካተል ፍጥር ዋጅብ ነው።
قديتان لمن قدر لشالسو من أرض فيعم إن شهركم الكريم يتكبر ور قد عزم على الرحيل ليد قرطو تنستوال ليد قرطو تنستوال እስካሁን ድረስ ከናንተ ጋር ነበረ ከኛ ጋር ነበረ አሁን ግን ጊዜ ወልቆ ሌት ተነስተዋል 8 ቀን የቀረው ስለዚህ ወለም يبقى منه الا الزمن القليل 8 ቀን ማለት ትንሽ ቀናቶች ናቸው እየቀሩት ማለት ነው فمن كان منكم محسنا ስለዚህ እነዚህ 20 ቀናቶች ወይም 22 ቀናቶችን በመልካም ስራ አሳልፍ ያለው የሚገባውን መልካም ስራ የሰራው አሳልፍ ያለው ብሎ በራሱ ላይ የሚተማመን ሰው فليحمد الله على ذلك በዚህ አላህን ያመስግን አልহামዱሊላህ ይበል አላህ ወፍቆት ነው وليسأله القبول የሰራው መልካም ስራ ደግሞ አላህ እንዲቀበለው ዱዓ ያድርግ እንዳው መስራት ብቻ አይደለም አላህ ሲቀበል ነው አላህ እንዲቀበለው ደግሞ ዱዓ ማድረግ አለበት ማለት ነው ሌላው ومن كان منكم مهملا فليتوب الى الله تعالى من البعد دم راسو ሲገመግም እንዱ ራሱ ሲፈትሽ እንዳው በባዶ እንዳሳለፋቸው ቅድም እንዳልነው እንዳው በጫወታ በመሳሳቅ ምናምን ፊልም ማየት ያሳለፈ ካለ ደግሞ ራሱን ገምግሞ ራሱን በዚህ ላይ ያገኘ ሰው ደግሞ فليتوب ችላ ብሎ ማለት ነው فليتوب الى الله تعالى ይሰው ቶሎ ብሎ ወደ አላህ መመለስ አለበት ፈተውበቱ قبل الموت مقبول ተውበት የሚባለው ከሞት በፊት ከሆነ መቅቡል ነው አላህ ይቀበላል ማለት ነው ስለዚህ ተውበት አድርጎ በእነኚህ ደግሞ 10 ቀናቶች ይበርታ ይጠንክር አላህን ይቅርታ ይጠይቀው አላህ ረህመቱ ሰፊ ማለት ነው ሌላው ኢኽዋኒ ወንድሞቼ ሆይ ان الله شرع لكم في ختام شهركم هذا الله በዚህ ወር መጨረሻ ላይ አላህ ደንግጎላቸዋል በዚህ ወር መጨረሻ አላህ ደንግጎላቸዋል ምን አንቱ አዱ ዘካተል ፊጥሪ ዘካተል ፊጥርን እንድታወጡና እንድትሰጡ ነው የሚገባቸው قبل ሰላት العيد ነው የሚወጣው ከዒድ ሰላት በፊት አውጥታችሁ ለሚገባቸው እንድትሰጡ አላህ አዟቸዋል ማለት ነው ይሄን ማድረግ አለብን ኢንሻአላህ ይሄ በቤተሰብ ቁጥር ነው የሚወጣው ሰለፉ ሳሊሂን حتى በሆድ ያለው እንኳን በሆድ እንኳን ለልጅ እንኳን ያወጡ ነበር ሰለፉ ሳሊሂን የመልካም ስራ ፍቃዴዎች ስለነበሩ በሆድ ላሉ እንኳን ልጅ እንኳን ያወጡ ነበር ማለት ነው እና ስለዚህ ኢንሻአላህ የዛሬውን ትምህርት እዚህ ከማቆም በፊት አንድ ነገር ሊበል ብቻ አንዳንድ ሰዎች ሌሊት ይቆሙና ሱብሂን ይተዋሉ ተመልከቱ ጅህልና ሌሊት ይመጣል ወይ ጫቱን የቃመ ያድርና ሌሊት ይመጣል ለምን ብሎ ሌሊት መጥቶ ይቆማል ይሰግድና ሌሊት ሄዶ ይተኛል ከዛ በኋላ ሱብሂ ሳይሰግድ ፀሐይ ይወጣበታል ለሱብሂ ዳግም መምጣት አይችልም ይህ ሰው የሰገደው ሌሊት ባጥል ነው ማለት ነው ባጥል ነው ግዴታውን ሳይወጣ ሱና መስራት የለም ይሄ በሸሪዓችን ማለት ነው ስለዚህ ለዚህ ሰው ምን የሚሻለው እንዳው ሌሊትን በመስገድህ ምክንያት ሱብሂን ምተው ከሆነ ሌሊቱን ትተህ ተኝተህ አድረህ ሱብሂን በሰዓቱ መተህ ጀማዓ ስገድ ምክር ይሄ ነው ወንድም ይሁን ሴት የኔ ምክር ይሄ ነው ማለት ነው ስለዚህ ይሄን ነገር ችላ ማለት የለብንም ኢንሻአላህ በጣም የተሞኘን ያለ ነው የእውቀት ማነስ ነው የሚሆነው ስለዚህ ኢንሻአላህ የዛሬውን እዚህ አቆማለሁ ሹክራን ሊስቲማዒኩም እችን ምክር ሼርና ላይክ አድርጓት አስተላልፏት አሰራጯት አላህ ዘንድ ምንዳ ታገኛላችሁ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ